ንገሪኝ፣ ምንድን ነው እያልሽ ያለሽው? ቆይ አሁን ደግሞ ምን አልኩ? እውነቴን ነው። እዚህ ምን አንተ ነበር ያለችኝ። ሁለተኛ ድርሽ እንዳትመጪ ምናምን አለችኝ። እናንተ ግን ለሰው ወራላት ተጨነቁም እንዴ? ቢያንስ ቀምሳችሁ እንኳን ስቴት አሰጡኝ። ንገሪኝ፣ ምንድን ነው እያልሽ ያለሽው? ቆይ አሁን ደግሞ ምን አልኩ? እውነቴን ነው። እዚህ ምን አንተ ነበር ያለችኝ። ሁለተኛ ድርሽ እንዳትመጪ ምናምን አለችኝ። እናንተ ግን ለሰው ወራላት ተጨነቁም እንዴ? ቢያንስ ቀምሳችሁ እንኳን ስቴት አሰጡኝ። አንድ ላይ ነው እንዴ ታሰራችሁት? ቆይ ምንድን ነው የምታወሪው? ጽየት ነው ያለችው? ፈጣሪ ሆይ እስር ቤት ናታ። ምን ትጠይቀኛለህ? አታውቅም እንዴ? አይ ይሄንም ደበቁ። አይ እኔ ምን ላድርግ እንግዲህ። የኔ ጽየት የእስር ቤት ናት? እባክሽ በዚህ እንደዚህ አትሆኝብኝ። አንዴ ብቻ አናግረኝ እባክሽን። እቸኩላለሁ። ከመንገድ ይዞር በል። ራይድ ቆሞ እየጠበቀኝ ነው። ራይዱን ካንሰል አድርጊ፣ እኔ ላደርስሽ። በዛም እኮ እናወራለን። እቃውን አምጪ፣ እኔ ላያዝልሽ። ቆይ ለምንድን ነው የማትተወኝ? ለምን የምትከታተለኝ? አልፈልግም ስትባል አይገባህም እንዴ? በቃ ተወኝ ናውድ። በዙሪያዬ አትሽከርከር እያልኩ ነው። አልችልም በዚህ እንደዛ ማድረግ አልችልም። በቃ አንቺ መተው አልችልም። ኧረ እባክህ ለምንድን ነው የማትችለው? ለምንድን ነው የማትተወኝ? ቆይ እኔ የምልህ እኔ ምን ነኝ? ከእኔ ምንድን ነው የምትፈልገው? ቆይ ከጀርባ ምንድን ነው ያለው? እባክሽ በዚህ እኔ ላይ አትቀየሪ። እኔ እኮ ጥሩ ጓደኛሽ ነኝ አይደለም እንዴ? አይ አይደለህም። እኔ ምንም አይነት ጓደኛ አያስፈልገኝም። ደግሞ ጓደኛ የሚያስብል ቅርበት የለንም። ስለዚህ ለመጨረሻ ጊዜ ነው የምነግርህ፣ እባክህን በመንገዴ እንዳትገባ። እንደዛ ማድረግ አልችልም። በቃ አንቺ ማጣት አልችልም። አንቺ እኮ ማለት እኔ ማለት ምን? በቃ አንቺ ማጣት አልችልም። በቃ እኔ ምን አደረግኩሽ? ቆይ የኔ ጥፋት ምንድን ነው? ደፋር ሲጀመር የት የምታውቀኝን ነው አንቺ ምናምን የምትለው? በደንብ አድርገህ ስማኝና ኦድ፣ እውነቱን ልንገርህ፣ ከዚህ በኋላ አይንህም ማየት አልፈልግም። በቃ በደበረኝ ሰዓት መጣክ። አሁን ደግሞ ድብርቴ ቀለል ሲልልኝ ከኔ እንድትርቅ ፈለግኩ። በቃ ይሄው ነው። አሁን እባክህን ከመንገድ ይዞር በል። አይ ቤዚ፣ አንቺ እንደዚህ አይነት ሰው እንዳልሆንሽ በደንብ ነው የማውቀው። በቃ እንደሱ እያልሽ ደግሞ እንድጠላሽ አታርጊ። ለነገሩ ምንም ብትይኝ ልጠላሽ አልችልም። እሱ የራሱ ጉዳይ ነው። እኔ እውነቱን ነው የነገርኩህ። አታስፈልገኝም። በቃ ተወኝ። ፖሊሶቹ እሷን ይዘዋት ሄዱት። ቆይ ምን አድርጋ ነው የታሰረችው? እንዴት ነው ያልሰማሁት መታሰሯል? እኔ ምን አውቃለሁ? በቃ እኔ የማውቀውን ብቻ ነገርኩህ። እንዴት ደስ የሚል ነገር ነው በእናታችሁ። ስላላወቀውን ነገር መናገር ያስደስታል። በትክክለኛው ሰዓት ነው የመጣሽው ወይዘሮ ሉሊት። ቆይ እንዴት እንደዚህ አይነት ነገር ይደብቁኛል? እንዴት እህቴን ጠብቁልኝ ስላቸው እንዴት እንደዚህ አይነት ነገር ይደብቁኛል? ቆይ እንጂ መጀመሪያ ስማኝ። ምን አድርጋ እንደታሰረች መች ነገርኩህና? ሉሊት ዝም በይ። ጸጥታ! ሌሎች ታራሚዎች እንዳይረበሹ። ደግሞ እኔን በጠበጥሽ ብለው እንዳያስሩኝ። በል የጀመርኩት ሌላ ቀን ጨርስላለሁ። አቤል ምን አሰብክ? አርፈህ ከኔ ጋር ብትስማማ ይሻላል። አንቺ ሴትዮ ቆይ ምንድን ነው የምትይው? ጽዮንን አስፈትተህ በምላሽ ምን እንደምትፈልግ ንገረኝ። ምን ይሆናል? ገንዘብ ነው ገንዘብ። ግን አንቺ እሱን ማድረግ አትችይም። እንዴት ማድረጋችንን ብለህ አሰብክ? ይልቅ የምትፈልገው መጠን ንገረኝና እኔ እሰጥሃለሁ። አይ እሱን ከአንቺ ይልቅ ቤዛ ናት ማድረግ የምትችል። እንዴት? ቤዛ ማለት ያው ቤዛ ነው። ሌላ ስንት ቤዛ ታውቂያለሽ? አትልፋ አቤል፣ ከቤዛ ምንም አታገኝም። ይልቅ የምትፈልገው መጠን ንገረኝና እኔ እሰጥሃለሁ። አንቺማ ካደገ በኋላ የሆነ ነገር ነሽ። አሁን ጊዜ አትፍጅብኝ። የምትፈልገው መጠን ተናገር። በቃ አንድ ቀን ብቻ ስጠኝ። ከዛ የምትፈልገው መጠን እሰጥሃለሁ። አንተ ሄደህ እሱን ታነሳለህ። ገኒ እየጨረሽ? እሺ ገኒ። እንደው ምን ጉድ ነው? የምን ሲጣ መሰሳተሽ ልጄ? ገኒ እንደሷ አትበይ። መታሰሯ ነው እንጂ ደግ አደረገች። እንዴት እንደዚህ ትያታለሽ እንዴ? እንደገና አበረታተሻት ደግሞ ሌላም ሰው ደግሞ አንድ ነገር አድርጋ ትግባ እንዴ?
አታስበው ይፍዬ፣ ወንድሜ ከዚህ ከተፈታ በኋላ እኔንም ያስወጣኛል። አይ እሱ እስከሚፈታ ድረስ አትጠብቂም። አታስቢ ጽዬ፣ አንቺን እናስፈታሻለን። አቤልም ቢሆን እየተሻሉ ስለሆነ መንቀሳቀስ እንደጀመረ ክሱን ሊያነሳ ዝግጁ ነው አይደል? የእሱ ነገር ገና አላበቃም። ይሄ ኧረ ተይ ልጄ፣ ከዚህ በላይ ደግሞ ምን ልታደርጊ ነው? አሁን ስለሱ ማሰቡን ታዩ። ራስሽን ብዙ አታስጨንቂ። እኔ የምልሽ ይፍዬ፣ ወንድሜን ጠየቅሽው? እንዴት ነው ግን? ማለት የባንቺ አደጋ በጣም አዝኖ ነበር። አዎ እሱን በጻፈልኝ ደብዳቤ መረዳት ችያለሁ። ግን አሁን ልንጠይቀው ነበር። ሰው ማየትም ሆነ መውጣት አልፈልግም አለ። ኧረ ተይ፣ ቆይ ምን ሆኖ ነው? አንቺ መሆንሽን አውቋል? አይ እሱን እንኳን ያወቀ አይመስለኝም። ወይ ፉ ብትነግሪ ጥሩ ነበረ። መጥቶ ያናግርሽ ነበር እኮ። ጽዬ አታስቢ፣ ያን ያህል አስፈላጊ አይደለም። ያው እሱ ከወጣ በኋላ የሚደርስ ነገር ነው። እኔ የምልሽ ግን ጽዬ የምታወሪያት ነገር ካለ አውሪያትና ለብቻችን ተይኝ። የማዋራት ነገር ስላለ ነው። አይ ችግር የለም ጨርሻለሁ። ጽዬ እንግዲህ ራስሽን ጠብቂ። እየመጣሁ ጠይቅሻለሁ። ደግሞ ውስጥ ላይ ምን እንደሚፈጠር አይታወቅምና ራስሽን በደንብ ጠብቂ። እሺ ገንዬ፣ ራሴን ጠብቃለሁ። ደግሞ እዚህ ድረስ መጥተሽ ስለጠየቅሽኝ በጣም አመሰግናለሁ። ችግር የለውም ይፍዬ፣ በቃ እንደዚህ ልጠብቅሽ። እሺ ገንዬ፣ አልቆይም። ኤፉ ፂን ለማስፈታት አቤልን ብትጠራጠረው አንቺ ከየት ታመጫለሽ? ከአንቺማ ቤዝ ትሻላለች፣ ገንዘብ ከየት ታመጫለሽ ብሎ አሻፈረኝ ብሏል። ኤፉ እናቱን ለመጠየቅ ሄዳ ነበር፣ ግን ማንንም ሰው ላናገር መውጣት አልፈልግም ብሏል። ምክንያቱም የዚህን መታሰር ስለደበቁት በጣም ተበሳጭቶ ወይዘሮ ሉሊትንም ሁለተኛ አይንሽን ማየት አልፈልግም፣ ቤዝንም ደግሞ እንደዚሁ አስከፍቶ ልኳታል። ቤዝም በጣም ከፍቷታል። እኔ ለሰዎች እጨነቃለሁ፣ እኔ ለሰዎች መልካም መሆኔ ምላሽ ይሄ ነው እንዴ ብላ እጅግ በጣም ከፍቷት አልቅሳለች፣ ብሷታል። በዛ ላይ ደግሞ አቤል ደውሎ የምትወጃት ጽ እንድትፈታ አትፈልጊም ወይ? እንደዛ ከሆነ 2 ሚሊዮን ብር ክፈይኝ ብሏት ነበር። ይሄን 2 ሚሊዮን ብር እኔ ማምጣት አልችልም፣ ምክንያቱም ገንዘቡ አሁን ላይ መንቀሳቀስ የሚችለው በናቱ ብቻ ነው ብላለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተርፍ ይበል እያለን ዛሬም ሐረግ ቀጣይ ክፍል ይዘን ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁንም ለምታበረታቱን ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከታችሁት? ሐረግ ተከታታይ ድራማ ኤፉ እጅግ በጣም ተበሳጭታ በያፌት ስራ፣ ነገር ግን አሁን ላይ መሸነፊያ እየደረሰ ስለሆነ ምንም አልፈራህም ብለው ነበር። እናም አቤልን ጠጋ ብላ አቤልዬ፣ እኔ እዚህ ቤት እንድትቆይ ስለፈለኩ ብቻ ነው እንጂ ማንም አስገድዶኝ ወይም ያንተ የማይረባ መረጃ አስገድዶኝ አይደለም። ምክንያቱም ብላለች፣ ምክንያቱም እኔ አንተ እዚህ ቤት እንድትቆይ ስለፈለኩ ነው እንጂ ካንተ ብዙ መረጃዎች አሉኝ፣ ከጠቀመኝ ብዬ ብዙ ነገሮችን ሪከርድ አድርጌያለሁ። ያን ብቻ አይደለም። ስለዚህ ይሄንን ደግሞ ላጎትህ ያፌት ብነግረው እንኳንስ አንተን አይደለም ቀርቶ እስከ እናትህ ሊያጠፋህ ይችላል። እስከፈለከው ጊዜ ድረስ መኖር ከፈለክ ግዴታ እኔ ባቀረብኩልህ ሀሳብ መስማማት አለብህ የሚል ጥያቄ ቀርቦለት ነበር። ነገር ግን አቤል አሻፈረኝ ብሏል። ክፍያም ከፈለክ ስንት ትፈልጋለህ ብትለውም አንቺ ከየት ታመጫለሽ? ከአንቺ ቤዝ ጋር ብደራደር አይሻልም ብሏል። ቤዝ ማናት? ከቤዝ ምንም ነገር አታገኝም። እልቅስ የምትፈልገውን ያህል ጠይቀኝ ብላው ነበር። የሚፈልገውም እንደዚሁ 2 ሚሊዮን ብር እንደሆነ ነግሯት ከብዙ ጭቅጭቅ በኋላ 1 ቀን ብቻ ስጠኝ ብለዋለች ቀለል አድርጋ። አቤል ግን ይሄንን ያላሳመነው ምክንያቱም ከየት ታገኛለች ብሎ አቅልሎ ስላየው ነገሩን እንግዲህ ከየትም አታመጣም ብሎ ለቤዝ ደውሎ ነበር። ቤዝን ለመጀናጀን ቢፈልግም እሷ ለራሷ ብሷት ከፍቷት ስለነበረ እባክህ ወደ ጉዳይ ግባ ብትለውም ቤዝን ምን ያህል ነው ጽን ምን ያህል እንደምትወጃት ታውቃለሁ፣ እንድትፈታ አትፈልጊም? ለዛም ደግሞ ይሄን ያህል ክፈይኝና ትፈታ ብሏት ነበር። እነሷም አሁን ገንዘቡን ማግኘት እንደማትችል ናታን እስከሚፈታ ድረስ እሷ አስፈትቷት እሷን ናታን ሲፈታ እንደምትሰጠው ስትነግረው ተቀልጃለሽ አንቺ ብሎ እንግዲህ ተመጻድቋል። እሷም ስልኳን ዘግታለች። ወይዘሮ ሉሊትና ቤዝ ዱላ ቀረሽ ጸብ ተጣልተዋል። ምክንያቱም ወይዘሮ ሉሊት ሁሉን ነገር ማንም ሰው ሳይቀድማት ለነገር መሯሯጧ ስለሆነ ናታን እንደዛ እንዲጮህባት ያደረገው ወይዘሮ ሉሊትን ከዚህ ቤት ጭራስ ወጣሻለሁ ብትላትም ድርሻ የሌለኝ ነው እንደሚመስልሽ ብላ እንደውም ምላሽም ሰጥታታለች። እንኳን እኔ አይደለሁም ቀርቶ ማንም ወፍ ዘራሽም መጥቶ ባለ ድርሻ ሆኗል። ስለዚህ እኔ ሉሊት ድርሻ የሌለኝ ነው እንደሚመስልሽ ብላለች።
እናም እንግዲህ ቤዝን አርፈሽ የማትቀመጭ ከሆነ ከዚህ በኋላ ፍሪ በኔ እጅ ነው የምጠፊው ብላታለች። ወይዘሮ ሉሊትም እንግዲህ ያው እንዴት ተለመደው ግርግርግር ብላ ነበረ። ግን ያው እንግዲህ አሁን ላይ ብቸኝነት የበለጠ ከፍቷታል። ወደ እናቱ ጋር ስትሄድ የሚጠባበቀው አይኗን ሳይ የማይውለው ናኦድ በር ላይ ጠብቆ ሊያናግራት ቢፈልግም የራሷን ብሶት እንዳለ እሱ ላይ አንተና እኔ ምንድን ነን? እኔ ምንህ ነኝ? የት ታውቀኛለህና ነው ሲጀመርስ እንደዚህ የምትለኝ ብላ እጅግ በጣም ተበሳጭታበታለች ናኦድም እባክሽን ያንቺን ሳላይ መዋልም ማደርም አልችልም ቢላትም እሷ ደግሞ የት የምታቀኝን ነው? እኔ እናንተ ምን ጉዳይ አለን? በድብርት ሰዓት ተገናኝተን ነበር። አሁን ደግሞ ድብርት ይለቆኛል። ስለዚህ በመንገድ እባክህ አለይህ ብላ እንደው አይንህን ላፈር ብለዋለች። ወይዘሮ ገነትና ኤፎ እንግዲህ ወደ ፂንና ናታንን ለመጠየቅ ሄደው ነበር። ናታንን ሄደው ሲያስጠሩት ናታን መውጣት እንደማይፈልግ እና ማንንም ሊያናግር እንደማይፈልግ ተነገራትና ወደዚህ ጋር ስትመለስ ወንድሜን ጠየቅሽው ወይ? ወንድሜ ጋር ሄድሽ ወይ? ያናገርሽው ወይ ብትላትም ወንድሟ መውጣትና ማንንም ማናገር እንደማይፈልግ ስትነግራት አይ ማንነትሽን ነግረሽዋል? ከነገርሽው እኮ ያናግርሽ ነበር ብትላትም ማንነቷን እንዳልነገረችው ግን ደግሞ እሱ ማንንም ማናገር እንደማይፈልግ ነግራታለች። እናም እንግዲህ ገኒና ኤፉ በመሄዳቸው እጅግ በጣም ደስ ብሏት ፈገግ እያለች ነበረ። እናም ገኒዬ የምትጠይቂያትን ጠይቂያትና ከጨርሽ ብቻችንን ተይን እባክሽን ማናገራት ነገር አለ ብላ ነበረ። እሷን ለማናገር እንግዲህ ኤፉና አንድ ላይ ለማውራት ብለው እምነግራት አለኝ ብላ ግን ኤፉ ምንም ነገር ሳትነግራት ሰዓት አለቀ ተብሏል። ይህ ኤፉ ደግሞ እስካሁን እኮ መናገር ትችይ ነበር ስትይ ዝም ብለሽ ሰዓቱ አለቀ ብላ እሷም ተበሳጭታለች። ማለት ነው። ኤፉ ምን አይነት የከበደ ነገር እንደሆነ ባናቅም ለመናገር ግን መድፈር አልቻለችም። እንግዲህ ሌላ ቀን ብላ በሌላ ቀን ታልፏል። ፂንም ለመጠየቅ ስትሄድ ከፂም ላይ መልካም ፊት አላየችም። ወይዘሮ ሉሊትን ከዛ ቤት የማታስወጭ ከሆነ እኔ ከዚህ ወጣ ወይዘሮ ሉሊት እዛ ማገኘ ከሆነ በጭራሽ ወደ አንቺ ቤት መምጣት አልፈልግም ብላ አስጠንቃታለች። ኤፍም ቤዝም ደግሞ ያለውን ነገር ሚስጥሩ እንዲህ ነው ብላ መናገር አችልም መቼስ። ስለዚህ እባክሽ ታያት እሷን እኔ እኮ ብትላትም ምንም አታመጣም ምላሷ ነው እንጂ ብትላትም ለዛ ነው ታጋጨኝ የነበረው። ስለዚህ ሁለተኛ እሷን ከመረጥሽ እኔ ወደዛ ቤት አልመጣም፣ ቀያሬ ልብስም አምጥቼልሻለሁ ብትላትም ጭራሽ መልካም ፊትም አላሳየቻትም። ጥላት ተመልሳ ገብታለች። በዚህ ሰላሟ ተነስቶ እያለ ደግሞ ናታን ጋር ስትሄድ እህቴ እንዴት ናት? ለምንድን ነው ያልመጣችው? ተደብቂያት ነው የመጣሁት ብላ ሚስኪን ቤዝ ነገሩን ለማለባበስ ብትፈልግም በፊት ሄዳ የለኮሰችው እንዴት አታውቅም? ታስራለች እኮ አንተ በታሰርክ ማግስት እኮ ነው የታሰረችው ብላ የለኮሰችው ወይዘሮ ሉሊት ማላቅ መስሎሽ ነው? ከአንቺ በፊት ወይዘሮ ሉሊት መታ ነበር። ሁሉንም ነገር አውቃለሁ። ስለዚህ እንዴት እስከ መቼ ድረስ ልደብቂ ነበር? ለምንድን ነው የደበቅሽኝ? የእህቴን ነገር ለእኔው ለራሴ ታይልኝ ብሏት ግን ሁለተኛ እዚህ መተሽ እንዳትጠይቅኝ ብሎ በማስጠንቀቂያ ነበር ጥሏት ሄደው እና ቤዝም እጅግ በጣም ከፍቷት ስለነበረ እኔ ብቻ ነኝ እንደ ለሰው መልካም የምሆነው? እኔ መልካም ስሆንላቸው ለምንድን ነው ምላሹ መጥፎ የሚሆንብኝ ብላ እጅግ በጣም ከፍቷታል። ቤዝ ታሳዝናለች፣ ብሷታል። ማለት ያው መጥፎነቴ ይሻለኝ ነበር እንዴ የሚያሰኝ አይነት ደረጃ ላይ ደርሳለች። በቃ ቤዝ ማንንም ምንም አትጠይቂ፣ ሁሉም ሰው ሚስጥር ካንቺ ይደብቅሻል፣ እናቱም ሚስጥሩን ይደብቅሻል እያለች ባለፈው ህይወቷ ያለፉትን ነገሮች እያስታወሰች በጣም እየተበሳጨች በሯን ዘግታ እያለቀሰች ነበረ። ወይዘሮ ሉሊትም ከኔ ውጭ ላንቺ ማንም የለሽም ትላታለች። እና እንግዲህ ቤዝ በጣም ከፍቷታል። ከጎኗ ሰው ያስፈልጋት ነበር። ግን ደግሞ ናኦድን ሌላዎችን ሰዎች በመዘነችበት ሚዛን እሱንም አብራ ስለጨፈለቀችው እሱም ግራ ገብቶታል። ያላንቺ መኖር አልችልም ይላል ወይ ፍቅሩን አይገልጽ። ቤዝም ደግሞ እንግዲህ ያለው ነገር ከባድ ነው። እናም ከሆስፒታል ማነው ፂን ጠይቀው ሲመለሱ ገኒና ኤፉ ኃይለኛ ዝናብ ነበር። ኃይለኛ ዝናብ እየዘነበ ዝናቡም ሳይበግራቸው እየተሯሯጡ ለመጠለል ሲሯሯጡ ገኒ ደስ ብሏት ከልጇ ጎን ስለነበረች በቃ አንገትሽን እንዳይልብሽ ብትላትም አይ እዚህ እኮ ነው አንገቴን የማስፈታው፣ አሁን እዚህ አንገቴን አስፈታለሁ፣ ስለዚህ አንቺ ወደ ቤት ሂጂ፣ ከጎንሽ ነው የምሆነው፣ ብቻሽን ጥዬሽ አልሄድም ብትላትም ገኒ በጭራሽ ብላለች ኤፉ።
በጭራሽ አንቺ ወደ ቤት ሂጂ፣ ምናልባት ዳጊም ናፍቆሽ ይሆናል እና አንቺ ወደ ቤት ሂጂና ስመለስ አብረን እንገባለን። እኔ እዚህ አስፈትቼ አሁን ነው የምጨርሽ የምመለሰው ብላ አባብላ እሷን ከላከቻት በኋላ ገኒ ትንሽ ራመድ ካለች በኋላ አየችኝ ያላየችኝ ብላ መንገዷን ቀይሳ ወደ ሌላ ቦታ ስትሄድ አይታታለች። ይህን የተመለከተችውም ገኒ ግራ ቢገባት ምን ተፈጥሮ ነው የሚለው ነገር ስላሳሰባት ተሯሩጣ ተኋላ ሳታያት እየተከተለቻት ነበር። ኤፉን ትደርስባታለች ወይስ አትደርስባትም? ኤፉስ ከኢንስፔክተሩ ጋር ምን ልታደርግ ነው? ምን አስባ ነው? ምን በቂ መረጃ ኑሯት ነው ወደ ኢንስፔክተሩ የሄደችው የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።